إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. إخواني، أوصي نفسي وإياكم أولا بتقوى الله. أيها المسلمون، إن الغفلة عن الموت وعما بعد الموت لهي من أسباب الطغيان والفساد والاستمرار في الشر والمعاصي. أولا الله نندم فرا أننا من ننتنم أدرى لا شوالله. أمة الإسلام በዚህ ልክ ቀልቦቻችን የደረቀው አንዳችን በአንዳችን ላይ ጨካኝ የሆንበት ለራሳችንም እንዲሁም ደግሞ ለሰዎች እንደዚሁም የአላህን ህግጋቶችን ለመፈጸም ያቃተን ለምንድን ነው? ሰላት ጀማዓ የጠናን ሐቆችን መወጣት የከበደን ለምንድን ነው? ኹጥባችን ስለ መውት ነው። መውት የሁሉም ነገር መግቢያ በር ነው። መውት የሁሉም ቤት ያንኳኳል። መውት ብንረሳውም የማይረሳን። መውት ከተወለድን ዕለት አንስተው አሁንም ድረስ እየሞትን ነው። ግን አሁንም ገፍላ ውስጥ ነን። ለዚህም ደግሞ ነቢ ዓለይሂ ሰላቱ ወሰላም ያሉን መልእክት ያስፈልገናል። አክሲሩ ሚን ዚክሪ ሃዚሚ ለዛት፣ ጣዕምን ቆራጭ፣ ጥፍጥናን ቆራጭ፣ ምቾትን ቆራጭ፣ ድሎትን ቆራጭ የሆነቿን ሞትን አስታውሷት። እሷን ማስታወስ ካልቻላችሁ ቀልቦቻችሁ ይደነድናል። ወላሂ ቀብርን የዘነጋን ጊዜ፣ የቀብርን ጨለማ የዘነጋን ጊዜ፣ የቀብርን ጥያቄ የዘነጋን ጊዜ፣ የሲራጥን ድልድይ የረሳን ጊዜ፣ አላህ ፊት ሒሳብን የረሳን ጊዜ ቀልቦቻችን ይደነድናሉ፣ ቀልቦቻችን መንገድ ይስታሉ። ለዚህም ሞትን ማስታወስ ያስፈልጋል። ነቢ ዓለይሂ ሰላቱ ወሰላም ፈወላሂ በአላህ እምላለሁ መልፈቅር አኽሻ ዐለይኩም፣ እኔ እኮ ለእናንተ የሀብት ድህነትን አልፈራላችሁም። ወላኪኒ አኽሻ ዐለይኩም፣ ወላኪኒ አኽሻ፣ ነገር ግን እኔ ለእናንተ እፈራላችኋለሁ። አንቱብሰጠ ዐለይኩም ዱንያ፣ ዱንያ ትከፈትላችሁና ከማ ቡሲጠት ዐላ መን ቀብለኩም፣ ከእናንተ በፊት እንደነበሩት ህዝቦች ለእናንተም ዱንያ ይከፈትላችኋል። ፈተናፈሱሃ፣ እናንተም ትሽቀዳደማላችሁ። ሀብት ይመጣል፣ ገንዘብ ይመጣል፣ ስራ ይመጣል፣ ትሽቀዳደማላችሁ። ከማ ተናፈሱሃ፣ ልክ ቀደምት በኒ እስራኤሎች ሲሽቀዳደሙት እንደነበሩት እናንተም በዱንያ እሽቅድድም ትጀምራላችሁ። በልጆች፣ በሚስቶች፣ በህንፃዎች እሽቅድድም ትጀምራላችሁ። ወቱህሊኩኩም፣ እቺው ዱንያ መልሳ እናንተን ታጠፋችኋለች። ከማ አህለከትሁም፣ እነኛን ህዝቦችን እንዳጠፋች እናንተንም ታጠፋችኋለች አሉ። አዱንያ፣ እቺ ዱንያ ብሎ ማለት ሄዳሩ መምር፣ የማለፊያ ሀገር ናት፣ መሸጋገሪያ ናት፣ መቀመጫ አይደለችም። ዱንያ
ዳሩል መመር ወልአኺረህ ዳሩ ሙስተቀር አኺራ ደግሞ የሚረጋበት የሚኖርበት የሚቀመጡበት ዘውታሪ ሀገር ናት። ፈተዘወዱ እናንተ ወንዶች ሆይ የአላህ ባሮች ሆይ ተሰነቁ፣ ስንቅን ያዙ። ሚን ሙመሪኩም ከመሄጃችሁ ከመንገዳችሁ ዘውታሪ ለሆነችው አኺራ ስንቅን ያዙ። ዒባደላህ እናንተ የአላህ ባሮች ሆይ ስንትና ስንት አቅረብ የሆኑ ወንድሞቻችንን ቅርብ የሆኑ ሰዎችን ከቤት ጀናዛቸውን ተሸክመን ሸኝተናል ወደ መስጂድ እንዲሰገድባቸው። ስንትና ስንት ወንድሞቻችን በራሳችን እጆቻችን ቀብረናቸዋል። ከም አضجዕና ሚነል ጂራን ስንትና ስንት ጎረቤቶቻችንን ለሐድ ውስጥ አስተኝተናቸዋል እንዳይከረበቱ ብለን ከስር ደግሞ ትንሽ የድንጋይ ደግፈንላቸው። ከም ፈቀድና ሚነል ኺላን ስንት ጓደኞችን በዙሪያዎቻችን አተናል። እናንተም አንድ ቀን ወደ አኺራ ትሄዳላችሁ። ራሶቻችሁን ነፍሶቻችሁን አዘንጉ። ፈልመውቱ ያ ዒባደላህ ፈልመውት ሞት የሚባለው ነገር የአላህ ባሪያ ሆይ ላ ያዕሪፉ ሰሒሐን ያንተን ጤንኝነትን አይመለከትም፣ ወላ መሪضን ያንተን ህመም አይመለከትም፣ ወላ ሰጊራን መውት ህፃን ልጅ አይል፣ ወላ ከቢራን ትልቅ አይል፣ ወላ ዘከር ወላ ኡንሳ ወንድም ሴትም አይመርጥ። ሞት ሲመጣ የታመመ እያለ በሀያት ቆሞ የሚንቀሳቀስ ስንቱን ቀብረናል። የታመመው ረጅም ዓመት እየኖረ ትላንት ማታ ከኛ ጋር ጀማ ሰላት ኢሻ የሰገደውን ዛሬ ጠዋት የቀበርነው ስንትና ስንት ወንድሞቻችን አሉ። ሞትን አንርሳ ወንድሜ ሆይ አልየውመ ቱግዛ ዛሬ አንተ ታዚያ ትቀመጣለህ፣ ለቅሶ ትጠራለህ፣ ለቅሶ ቤት ትሄዳለህ። ነገ ደግሞ ለአንተ ሰዎች ለቅሶ ይቀመጡልሃል። ሩቅ አይደለም። አላህ ይሁነን፣ ሩቅ አይደለም። ወላሂ ለእኛም ለቅሶ ይቀመጡልናል፣ ለእኛም ያዝኑልናል፣ ቀብረውንም ይረሱናል። ከስራዎቻችንም ጋር እንገናኛለን። ሞትን እየረሳናት ነው። ሰዎች ወይ የማይረሳ ነገር አንርሳ። ወኢዛ ሐመልተ ዒለል ቁቡሪ ጀናዛ ወደ ቀብር ጀናዛን የሸኘህ ጊዜ ፈዕለም ቢአነከ ባዕደሃ መሕሙል ወላሂ ቀጣይ ተረኛ አንተ መሆንን እንዳትረሳ። የዛሬውን ተረኛ ነው የሸኘነው፣ ነገ ተረኛ ደግሞ አንተ ነህ፣ የነገዋ ተረኛ ደግሞ አንቺ ነሽ። አዑዙ ቢላሂ ሚነ ሸይጣን ረጂም ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ፈመን ዙሕዚሀ አኒ ናሪ ወኡድኺለል ጀነተ ፈቀድ ፋዝ ወመል ሐያቱ ዱንያ ለመታዑል ጉሩር ፈስተዒዱ ሊልመውት ያ ዒባደላህ። ለሞት ተዘጋጅ፣ ሞትን አትርሳ፣ ለመሞት ተዘጋጅ። አቡ ሁረይራ አንድ ቀን ቤታቸው ተቀምጠው አለቀሱ። ሚስትየው ማለችው ማ የብኪከ ለምንድን ነው የምታለቅሰው? አንተ የነቢዩ ሰሃባ ሆነ እንዴት ታለቅሳለህ? ብላ አቡ ሁረይራን ጠየቀች። አቡ ሁረይራ መለሰላት ማ አብኪ አላ ዱንያኩም ሃዚህ እኔ እኮ እቺ ዱንያ አይደለም የምታስለቅሰኝ፣ የዱንያ ነገር አሳስቦኝ አይደለም የማለቅሰው። ወላኪን አላ ቡዕድ ሰፈሪ የሚሄድበት ሰፈር የሚጠብቀኝ ጉዞ በጣም ረጅም ነው። እጄ ላይ ያስኩት ደግሞ ስንቅ በጣም ትንሽ ነው። ያ ረጅሙን ጉዞ በዚች ስንቅ እንዴት እወጣዋለሁ? ይሄ ነው የሚያስጨንቀኝ። ፈላ አድሪ አዩሁማ ዩእኸዙ ቢ ወደ ጀነት ይሁን ወደ ጀሃነም ወዴት አላህ እንደሚወስደኝ አላውቅም። ለዛ ነው ማለቅሰው። እስኪ ራስህን አስበው። ማታ ፍራሽ ላይ ተኝተ ጠዋት ስትነሳ ጀናዛ ሆነሃል። ጓደኞች ተጠራርተው ተሸክመውክ መስጂድ ሄዶ ተሰገደብህ። እቀብር አስገቡክ። በመላእክቶች ጥያቄ ቀረበልህ። ያን የምትመልሰው መልስ ምንድነው? ማነው ጌታ? አውቀው ነበር ዛሬ ጠፋኝ ትላለህ። ማነው ነብይህ? አውቀው ነበር ዛሬ ጠፋኝ ትላለህ። ምንድነው ሃይማኖትህ? አውቀው ነበር ዛሬ ጠፋኝ ሃ ብላ አፍን ትከፍታለህ። በመላእክቶች ብትር እዛ ቀብር ውስጥ ትሰቃያለህ። ለአኺራ ካልተዘጋጀን ለሞት ካልተዘጋጀን የሚጠብቀን አደጋ ከባድ ነው። አንድ ጥያቄ ልጠይቅህ። እንደው በዚህ እድሜያችን ስንትና ስንት ጀናዛዎችን ሸኝተሃል? ስንትና ስንት ጀናዛዎችን ሸኝተናል? በአንተ ስልክ ውስጥ
ለቅሶ ድረስ እከሌ ሞቷል ተብሎ ስንቴ ተደውሎልሃል። አንድ ቀን የኛም ጥሪ ይደርሳል። እከሌ ሞቷል ለቅሶ ድረሱ፣ እከሌ ልጅ አርፏል ለቅሶ ድረሱ። እንዴት ሞተ? ማታ አብረን አልነበርን የሰገድነው? ትላንት ሱቅ አብረን አይደለ እንደ የዋልነው? እንዴት ሞተ? በቃ ሞተ ይባላል። ሁለት ቃል ለኔና ላንተ መውት። ያ ቀን ከመምጣቱ በፊት ራሳችንን ለአኺራችን እናዘጋጅ። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተውፊቂህ ወምትናኒህ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ተዕዚመን ሊሻኒህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ዳዒ ኢላ ሪድዋኒህ። ወላሂ ሞትን እንደምናስባት አይደለችም። ሞት እንደምትታሰበው አይደለችም። ቀብር ቀላል ነገር አይደለም። ዳግም እድል የለንም። ሞት የመጣብን ጊዜ ስንቶቻችን በዚህ ደረጃ መመኘት እንፈልጋለን? ሐታ ኢዛ ጃአ አሐደሁሙል መውት፣ አንዳችሁ ዘንዳ ሞት የመጣ ጊዜ ቃለ ረቢ እርጅዑን፣ ጌታዬ ወይ መልሰኝ፣ ጌታዬ ወይ መልሰኝ፣ ትንሽ እድል ስጠኝ፣ ጀማ ሰግዳለሁ፣ እሰድቃለሁ፣ እሰራለሁ፣ ትንሽ እድል ስጠኝ ጌታዬ ወይ። ቃለ ረቢ እርጅዑን፣ ጌታዬ ወይ ዳግም መልሰኝ፣ ለዐሊ አዕመሉ ሳሊሃ፣ መልካም ስራ እንድሰራ ብቻ፣ ፊማ ተረክት፣ ባሳለፍኩት ዕድሜ ያልሰራሁትን አንዴ ልስራ፣ አላህ ወይ መልሰኝ ይላሉ። ምኞት ብቻ። አላህም መልስ ይሰጣል። ከላ ይህ የማይቻል ነገር ነው። መመለስ የለም። ሞት ከመጣ መመለስ የለም። ኢነሃ ከሊመቱን ሁወ ቃኢሉሃ፣ ባዮች የሚሉት ከሊማ ናት፣ ምንም ተቀባይነት የለውም፣ ምላሽ አይሰጥም ይባላል። ያ ከመምጣቱ በፊት ወደ አላህ ተውባት እንመለስ። አሊ ብኑ አቡ ጣሊብ አነፍሱ ተብኪ ዐለ ዱንያ ወቀድ ዐሊመት፣ ነፍስ ታለቅሳለች ዱንያ ዱንያ እያለች። ኢነ ሰላመተ ፊሃ ተርኩ ማ ፊሃ፣ በዱንያ ሰላም የሚገኘው ዱንያ ችላ ስትባል ብቻ ነው። ላ ዳረ ሊልመርኢ ባዕደል መውት የስኩኑሃ፣ አንድ ሰው ከሞት በኋላ የሚኖርበት ቤት ሊኖረው አይችልም። ኢላ ለቲ ካነ ቀብለል መውት ባኒሃ፣ ከሞት በፊት ዱንያ ላይ ያለ የገነባው መልካም ስራ ቢሆንለት እንጂ። ዛሬ ዱንያ ላይ የምንሰራው ስራ ወላሂ ቤት እየገነባን ነው። ከሞት በኋላ ላለው ሀገር እየገነባን ነው። ያንም ይጠብቀን። በመልካም የገነባ መልካሚቱን ጀነት፣ በመጥፎ የገነባ ያችኑን ይወስዳታል። አንጨካከን እርስ በእርስ። ለየትኛው ዕድሜዎቻችን የትኛው ረጅም ጊዜ ልንኖር? እንዴት ወንድምህን ላይ እንደዚህ አይነት ስራዎችን ትሰራለህ? አላህ ፊት የምንጠየቅባቸው ብዙ ጥያቄዎች አሉ። ነቢ ዓለይሂ ሰላቱ ወሰላም አስጠነቀቁን። አክቲሩ 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 አሉ። አብዙ ሰዎች ወይ አብዙ፣ ግድ የላችሁም አብዙ። ዚክረ ሃዚሚ ለዛት፣ እቺ ጥፍጥና አንቆራጭን የሆነች ሞት አብዙ አሉ። አንድ ቀን አንድ ሰው ረሱል ዓለይሂ ሰላቱ ወሰላም ዘንድ መጣና ጠየቃቸው። ያ ረሱላላህ፣ ከሰው ሁሉ በላጩ ሰው ማን ነው አላቸው። አሕሰኑሁም ኹሉቃ፣ ስነ ምግባሩ ያማረ ሰው ነው አሉ። ያ ረሱላላህ ያ ረሱላላህ ያ ረሱላላህ፣ ከሙእሚኖችስ አፍደል ሰው ማን ነው ብሎ ጠየቃቸው። ነቢም ዓለይሂ ሰላቱ ወሰላም ሲመልሱለት ጮሌ ሰው ብሎ ማለት አክተሩሁም ሊልመውት ዚክራ፣ መውትን በጣም የሚያበዛ ሰው ጮሌ ሰው ያ ነው። ሞትን በጣም የምታበዛ ሴት ጮሌ ሴት ያቺ ናት አሉ ረሱል ሰለላሁ ዐለይሂ ወሰለም። ወአሕሰኑሁም ሊማ ባዕደሁ እስትዕዳደን፣ ከሞት በኋላ ላለው ሀገር ራሳቸውን ያዘጋጁ ሰዎች ኡላኢከል አክያስ ኡላኢከል አክያስ አሉ ረሱል ዓለይሂ ሰላቱ ወሰላም። ራሳችንን ከሞት በኋላ ላለው ሀገር ማንም አይከተለንም፣ ብቻችንን ነው የምንሄደው። ልጆቻችን አይከተሉንም፣ ቤተሰብ አይከተለንም። ከሞት በኋላ ላለው ዛሬ የምንሰድቀው ሰደቃ ወላሂ ቀብር ውስጥ ያስፈልግሃል። ቀብር ውስጥ ኑር ይሆናል። ሰድቅ፣ ወላሂ ስጥ። መስጂድን ገንባ፣ ቤትህን አታፍርስ፣ ቤትህን ገንባ። ጎረቤትህን ተመልከት። አላህ በሰጠህ ነገር የምትችለውን በሙሉ አድርግ። ሰደቃ ሰድቅ። ዛሬ የሚሰደቅ ሰደቃ ሰክረተል መውትን ገርገራን ያቀላላሉ።
ቀብርን ጨለማ ያበራል። የሲራጥን ጨለማ በኑር ይሞላልናል። ሰደቃዎቻችንን ከመሰደቅ አንቦዝን። የያዝነው ትግል የያዝነው ጂሃድ የጀመርነው ጉዞ ረጅም ነው። እኛ ጀምረናል። ምናልባት በእኛ ላይ ይጠናቀቅ ይችላል። ምናልባት በእኛም ሊጠናቀቅ ይችላል። እኛ ግን ጀማሪዎች እንሁን። ስትሰድቅ ማንም ስላለህ ብቻ አትስጥ። ማንም ስላለ ምንም እንዳታደርግ። ለአላህ ብለህ ብቻ አድርግ። ለቀብርህ ብቻ አድርግ። ለነገ ሞትህ ብለህ አድርግ። እያንዳንዱ ቀን እኛን ወደ ቀብር እየወሰዱን ያሉት። هذا صلوا وسلموا رحمكم الله